የክኔሴት አባል ዶክተር ጸጋ ፈንታውንም ትገኛለች። ጤና ይስጥልኝ ዶክተር። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። እንዲሁም ጤና ይስጥልኝ ዶክተር ጸጋ፣ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። እንደምን አላችሁ? በአሁኑ ሰዓት እኮ እናንተ ናችሁ ከኛ ይበልጥ ኢላማ ይሆናችሁ። እናንተ ኢየሩሳሌም ከተቀደሰችው ቦታ ያላችሁት ዘና ፈታ ብላችሁ እያደራችሁ ነው። በእርግጠኛ ማዕከል ሀገር ያለ ነው ቢተኮስብንም፣ ግን ከኛ የበለጠ ደግሞ ዶክተር ጸጋ እንደምታዩ በእውነት በሚያሳዝን ሁኔታ ብዙ ተኩስ እየተተኮሰባቸውና እየተሯሯጡ ያሉት በደንበራችን አካባቢ የሚገኙት የሰሜኑ አካባቢ ሰዎች ናቸው። በተለይ ሂዝቦላ የኢራኑ ቡችላ እያደረገ ያለው መተኮስ በጣም ሰርፕራይዝ የሚያደርገውና ሁላችንም በእርግጠኝነት አንቺም ሰርፕራይዝ ሆነሻል ብዬ ገምታለሁ። እና አንዳንዴ እኛ የሰጠነው መረጃ ስንሰጠው የነበረው መረጃ ወታደራዊ መረጃዎች እንደዚህ ሂዝቦላ ጥንካሬ ያለው መሆኑን ትንሽ የራሳችን ያታለን መስሎ ይታየኛል። ጥሩ። በመጀመሪያ ደረጃ የሐማስ ማን ነው የሂዝቦላ ሽብር ፈጣሪ ድርጅት ጠንካራ ነው ለምትለው ይሄን ያክል ጠንካራ አይደለም። ለምንድን ነው ይሄን የምለው? አሁን የሂዝቦላ ሽብር ፈጣሪ ድርጅት ከሰባቱ የኢራን መልእክተኞች አገራችን ለመጉዳት እንዲሁም ዓለምን ለማናወጥ ከፍተኛ ጥረት የሚያደርግ የሽብር ፈጣሪ ድርጅት ነው። በእውነትም ብዙ ተጠናክሮ ነበር፣ ግን አለመጠናከሩን የምታውቀው ባለፉት ጥቂት ወራት ባለፈው ዓመት ናስራላ መገደሉ ከዛ በኋላም ደግሞ አይተሃል በቢፐር አማካኝነት በዓለም የሚደነቅለት ተሰምቶ ታይቶ የማይታወቅ የመረጃ ድርጅታችን ሞሳድ የፈጸመው ድርጊት ገና ባለም ብዙ የሚነገርለት ድርጊት ተፈጽሟልና ሂዝቦላ ጠንካራ ነው ብሎ ሂዝቦላን ከኛ ኃይል ጋር ማወዳደር መስሎ አይታየኝም። አሁን ሂዝቦላ የሚፈጽመው ድርጊት አልሞት ባይ ተጋዳይ ነው። የሂዝቦላ ሽብር ፈጣሪ ድርጅት በሊባኖስ መንግስት ስር ያለ ነው፣ በአገር ስር ያለ ነው። እንደ ሐማስ አይደለም። ሐማስ አዛ ወይም ጋዛ ውስጥ የሚፈጽመው አገር አይደለም። እዚህ ግን አገር አለ። አድራሻው የሊባኖስ መንግስት ነው። በሊባኖስ መንግስት የፓርላማ ይሳተፋል። የፖለቲካ ተጫዋች ነው የሂዝቦላ ሽብር ፈጣሪ ድርጅት። በሀገሪቱ ውስጥ የራሱ የጦር ኃይል ያቋቋመ በኢራን ተልዕኮ ያደረገው ራሱ በአሁኑ ሰዓት አቶ ሽሎሞ እንዲሁም አቶ ተስፋዬ ታያላችሁ ሁሉም የምናየው ነው። የሊባኖስ ህዝብ ራሱ መንግስቱ ከህግ ውጭ አድርጎታል። የድርጅት ህዝቡ ምን ያክል ነቀፌታውን እያሰማ ነውና የሂዝቦላ የመጥፊያው ጊዜ እየተቃረበ ነው። አልሞት ባይ ተጋዳይ ነው። በእርግጥ ያሉት ሚሳኤሎች ሊተኩስ ይችላል። በዜጎቻችን ላይም ጥንቃቄ ያስፈልጋል። መቼም ጦርነት ቀላል አይደለም። በጦርነት የሰው ህይወት ይጠፋል። ጥንቃቄ ያስፈልገናል። ነገር ግን ያም ሆኖ የእስራኤል መከላከያ ኃይል የበላይነቱን ከሂዝቦላ ጋር በመካከለኛው ምስራቅ የታወቀለት ነውና ይሄንም ያክል የሞራል ድካም አያስፈልገንም። ሞራላችን ጠንካራ መሆን አለበት። ኢራን ድረስ ሄዶ የኢራንን የአየር ክልል ያንኮታኮተው አየር ኃይላችን የኢራን መሪዎችን የደመሰሰው ለሂዝቦላ ሽብር ፈጣሪ ድርጅት ይበገራል ብለን ማሰብ የለብንም። እንዲያው ሞራላችን ከፍ ማለት አለበት። እርግጠኛ ነኝ በቅርቡ ድልን ተጎናጽፈን መካከለኛው ምስራቅ እንደሚለወጥና እኛ ጦርነት አንፈልግም በሰላም መኖር እንደምንችል። ዶክተር ጸጋ በእውነት የሊባኖስንና አካባቢውን የሰሜኑን ነዋሪ ከሰሞኑ ድንገት በእውነት ሰፋ ያለን እኔ ልጠየቅሽ የምፈልገው ፖለቲካን ባስመለከተ እንዲያውም ከፕሮግራማችን በፊት ያቀረብነው ዘገባ ነበር። የጠቅላይ ሚኒስትር ቢንያሚን ኔታንያሁና የገንዘብ ሚኒስትር ስሞትሪች ያዘጋጁት ዘገባ። እሱን ካየን በኋላ ይሄ ንግግራቸው ምክንያቱም በጀቱን ባስመለከተ ብዛት ያላቸው የማዘጋጃ ከንቲባዎች አነጋጋሪ ሆኗል። ምክንያቱም የሰሜኑም የደቡብም ክፍል ከንቲባዎች መልሶ መገንባትን ሁኔታ የበጀት ማጠር ሁኔታ ያለ እንዴት እንደዚህ ይደረጋል የሚል አንዳንድ ትችቶች እየተሰሙበት ነው። ይሄንን ባስመለከተ አያይዘሽ መጠየቅ የምፈልገው በጀቱን ባስመለከተ እንግዲህ ብዙ ጥረቶች እየተደረጉ ነው በጀቱን ለማሳለፍ። በዚህ ጉዳይ ላይ እንወያይና የሚከተለውን ጥያቄ ጠይቅሻል። በመጀመሪያ ደረጃ የእስራኤል የዚህ ዓመት የ2026 ዓመታዊ በጀት ይጸድቃል። አያጠራጥርም ለመጽደቁ። ምክንያቱም በክነሴት በርካታ ድምፅ አለን፣ ይጸድቃል። ሌላው በእርግጥ ገንዘብን በተመለከተ ተመልከት። በዚህ ዓመት የዓመቱ በጀታችን 700 ቢሊዮን ሸቄል ነው።
ወይም በብራይስቱ 700 ሚሊያርድ ምንለው ነው። 700 ቢሊዮን ሸቄል በጣም በጣም ብዙ ገንዘብ ነው። ከዛ መካከል ወደ 70 ቢሊዮኑ የሚሄደው የሰሜኑንና የደቡቡን ክፍል በጦርነት የተጎዳውን መልሶ ማቋቋም ነው። እንደተለመደው ተመልከቱ። አመታዊ በጀት በሚካሄድበት ሰዓት ይቅር አሁን ጦርነት ሆኖ ሰላም ባለበት ጊዜም እያንዳንዱ መዘጋጃ ቤት እያንዳንዱ መስሪያ ቤት የበለጠ ገንዘብ ለማግኘት ሲል በጀቱ በቂ አይደለም ነው የሚለው። አንድም ሰው የተመደበልን አመታዊ ገንዘብ በቂያችን ነው እናመሰግናለን የሚል አትሰማም። ሁልጊዜ ያለው ምንድነው የበለጠ ለማግኘት ነው እና የተለመደ ነው። ነገር ግን አመታዊ በጀት ተመድቧል። አመታዊ በጀቱ ይጸድቃል። 700 ቢሊዮን ሸቄል ነው። ከዛ ውስጥ እንኳን ለትምህርት ወደ 105 ቢሊዮኑ ለትምህርት ሚኒስቴር ነው የሚሄደው። ያው እንደምናውቀው የሀገራችን አመታዊ በጀቱ ብዙውን ጊዜ ወደ መከላከያ ሄዱ ነው የሚሄደውና የተመደበው ገንዘብ በቂ ነው ብትለይ ሙሉ በሙሉ በቂ አይደለም። ነገር ግን የተመደበው ገንዘብ ከሀገራችን ካለው ሀብት ጋር ሲወዳደር ካለው ከደረሰው ጉዳትና መልሶ ለማቋቋም የደቡብና የሰሜኑን ክፍልን በተመለከተ የተመደበው በቂ ነው ብዬ ገምታለሁ ለጊዜው። ይሄ ደግሞ በጀት አትርሱ፣ በየጊዜው ድሮ የነበረ በየ2 አመቱ ነበር አመታዊ በጀት። ይሄ የዚህ አመት ብቻ በጀት ነው። ያ ማለት በጀቱ በዚህ ወር ይጸድቃል። በጀት ጸደቀ ማለት መንግስታችን የተረጋጋ አስተዳደር ይቀጥላል። ያው በቅዱ መሰረት በጥቅምት ወር 4 አመት ይሞላልና ምርጫ ይካሄዳል ማለት ነው። አንዳንዴ በጀት ስለማያልፍ መንግስት ይወድቃል ብለው የሚጠብቁ ሰዎችም ነበሩ። እንደማይሆን እያየነው ነው። መንግስታችን ይቀጥላል። አላማችን አሁን ወደ ጦርነቱና ድል መጎናጸፍ ነው። ከዚህ ጋር አያይዤ መጠየቅ የምፈልገው በእውነት የአክራሪ ሃይማኖተኞች ማሪዲ የምንላቸው የውትድርና መልመላን ህግ ባስመለከተ በእውነት ሲጠበቅ የነበረ ህግ በአሁን ሰዓት እንግዲህ ይሄ ህግ እንደማያልፍ ነው አንዳንድ መረጃዎች ያሉን። በዚህ ጉዳይ ላይስ ምን ትያለሽ ዶክተር? አቶ ተስፋዬ እንግዲህ በመጀመሪያ ደረጃ የሃሪዲዎች በውትድርና ያገልግሉ የሚለው ሁኔታ እስራኤል ከተመሰረተችበት ጊዜ አንስቶ አወዛጋቢ ነው። አንድም ጊዜ በእስራኤል ይሄ ነገር በህግ ጸድቆ አያውቅም። ብዙ ጊዜ ይነገራል፣ ያነጋግራል፣ ነገር ግን ጸድቆ አያውቅም። ማለት ሃሪዲዎች ይመልመሉ በብሔራዊ ውትድርና የሚለው አንድም ጊዜ አልጸደቀም እና አሁንም ቢሆን ያለው ምንድነው በዚህ በእውነት በቅርቡ ይሄ ነገር ያልፋል ተብሎ ተጠብቆ ነበር። ነገር ግን ጦርነት ስላለ አወዛጋቢ የሆኑ ህግጋቶችን በጦርነቱ ማምጣት አንፈልግም። የምናመጣው ይሄንን በተመለከተ ጦርነቱ ካበቃ በኋላ ነው። ስለዚህ ጦርነቱ ካበቃ በኋላ ይሄ ነገር ይመጣል ብዬ ገምታለሁ። ማለት ሐሳቡ እንዲጸድቅ በህጉ ግን አንድ ነገር አለ አቶ ተስፋዬ። የሃሪዲዎችን ጉዳይ እየወሰድን እንደሆነ እነዚህ አክራሪ ሃይማኖት የሚማሩት በውትድርና የማያገለግሉትን ስንወስድ የነሱ ጉዳይ የሚነሳው በየጊዜው የፖለቲካ ጥያቄ ነው። በእውነት ታስቦበት አይደለም። ምሳሌ ብሰጥ የሃሪዲዎችን ጉዳይ በተመለከተ ይነሳል፣ የአረቦቹ አይነሳም። የአረቦቹ ቁጥር ከሃሪዲዎቹ ይበልጣል። እነዚህ ሃይማኖት ጠባቂዎች ሃሪዲዎች ቁጥራቸው ከአረቦች ጋር ሲወዳደር ዝቅተኛ ነው። በእስራኤል ሀገር 2,100,000 ወይም የእስራኤል ህዝብ 22% አረቦች ናቸው። እነዚህ አረቦች ምንም አገልግሎት አይሰጡም። ብሔራዊ ውትድርና ይሄዱ ወይም ደግሞ ብሔራዊ አገልግሎት የምንለውን አይሰጡም። ውትድርናውን ይገባናል፣ ብሔራዊ አገልግሎት እንኳን አይሰጡም እና የአረቦችን ጉዳይ አያነሱትም። ለምን? የግራ ክንፎች ሃሪዲዎች ከቀኝ ጋር መንግስት ስለሚያዋቅሩ ከጠቅላይ ሚኒስትሩ ጋር አብሮ በመሆናቸው የሚነሳ ነው። ሌላው አንዘንጋ፣ ብዙ ሰዎች በእውነት ሳይፈሩ የሚናገሩት አለ። የእስራኤል መከላከያ ኃይል ሃይማኖታዊ አይደለም። የእስራኤል መከላከያ ኃይል ድርጅቱ ሃይማኖታዊ አይደለም። እነዚህን ሃይማኖታዊ ሰዎች በብዛት አሁን እናገልግል ብለው ቢሄዱ የነሱን የኑሮ ዘዴ አመቻችቶ ማስተናገድ አይችልም። ይሄ ሲባል አያገልግሉ ማለት አይደለም። በብሔራዊ ውትድርና ባያገለግሉ በሌሎቹ ያገልግሉ። ሌላው የነሱ ማገልገል ሁኔታ ተጀምሯል። 2 ወታደራዊ ክፍሎች አሉ። ኔጻፍ ይሁዳና ሐሽሞናይም የሚባሉ የጦር ብርጋድ አሉ። ለነዚህ የተዘጋጁ በሃይማኖቱ በህግጋቱ መሰረት የጸሎቱን ስርዓታቸውን እንዲያከናውኑ የሚል ነውና በጣም የሚገርመው የፖለቲካ ጥያቄ መሆኑ ነው። አሁን ባለው ተጨባጭ ሁኔታ ጦርነት ላይ እያለን አወዛጋቢ የሆኑ አነጋጋሪ የሆኑ በጥምሩ መንግስት ውስጥ ያሉ ህግጋቶች
ከጦርነቱ በኋላ እንዲሆን ነው የተላለፈው። ተስፋ ማደርገው ከጦርነቱ ካሸነፍን በኋላ ድልን ከተጎናጸፍን በኋላ ይሄ ህግ እንደገና ይቀርባል ብዬ ገምታለሁ። አቶ ተስፋዬ። አቶ ሽሎሞ ጥያቄ ካሉት ዶክተር ጸጋ እኔ ባጭሩ ልጠይቅሽ የፈለኩት እናንተ የሃይማኖት አክራሪዎች በገንዘብ ገዛችኋቸው ማለት ነው? አቶ ሽሎሞ በትላንትናው ዕለት የክነሴት አባል ሀሪዲዎቹ ራሳቸው የተናገሩት አሉ። እኛን በገንዘብ ለመግዛት የሞከሩ የግራ ክንፎች ናቸው። ከነሱ ጋር በጥምር መንግስቱ እንድንገባ ያለመኑን አልነበረም። ስለዚህ እናንተ አንዱ ይቅርታ አቶ ሽሎሞ ይቅርታ ይሄ የሚታወቅ ነው። ለምንድን ነው ያልኩት? በእስራኤል ታሪክ የግራ ክንፎችም ስልጣን ሳላይ ያሉ ውትድርና እንዲሄዱ ህግ አላስጸደቁም በጭራሽ። በሁለተኛ ደረጃ አለመጽደቁ ብቻ ሳይሆን ባለፈው ቤኒ ጋንትዝ እንኩ ክፍት ቼክ ልስጣችሁ ፈርሙ ነበር ያሉ የግራ ክንፎች። አቶ ሽሎሞ ቆይ ልጨርስና አዳምጣለሁ። አቶ ሽሎሞ የግራ ክንፎች ይሄን ካሉ ለምን አረቦች ብሔራዊ ውትድርና አያገለግሉም? ውትድርና ለምን ብሔራዊ አገልግሎት ወታደር ያልሆነ ያገልግሉ ብለው አይናገሩም? የአረቦች ቁጥር ከነዚህ ሃይማኖተኞች ይበልጣል። ዶክተር ጸጋ አንዳንዴ ሃይማኖተኞች ከቀኝ ክንፍ ጋር ስለሚሄዱ ያ ነው ትልቁ የእናንተ ዶክተር ጸጋ አንዳንዴ ምን አለ መሰለሽ፣ እኔ አትወዳት እኔ አንቺን ሪስፔክት አለኝ፣ በጣም አከብርሻለሁ። እኔም አከብራለሁ። ቆይ ግን አንዳንዴ ምን መሰለሽ፣ የአረቦችን ጉዳይ ደጋግመሽ ታነሻቸዋለህ። እውነትም ነው፣ መነሳትም አለበት። አንዳንዴ እኮ ገዢው መንግስት እኮ እናንተ ናችሁ። ማለትም አረቦች ለምሳሌ ብሔራዊ ውትድርና እንዲያገለግሉ የሆነ ወይ ውትድርና እንዲያገለግሉ የማድረግ ግዴታችሁ የእናንተ ነው። ለምሳሌ አሁን እናንተ ያገልግሉ ብላችሁ ህግ አቅርባችሁ የተቃዋሚ ፓርቲዎች ለምሳሌ ቢቃወሙ መወንጀሉ ተገቢ ነው። ግን ገና አልፎ ሂዶ እናንተ ያልሞከራችሁትን የሌሎች የግራ ክንፎች ወይም ማከለ ወደ ግራ ያሉት ጭራሽ አረቦች ውትድርና እንዲያገለግሉ እኛ ፈልገን እነሱን ዲፌንድ እያደረጓቸው ብሎ ለመወንጀሉ ተገቢ ነው። እናንተ እኮ እያደረጋችሁት እየሞከራችሁ አይደለም። እናንተ ገዢ ፓርቲ መንግስት ናችሁ። ይሄ አንዱ ጥያቄ፣ ለምን አታደርጉም ነው። ሁለተኛው ጥያቄ ዶክተር ጸጋ እዚህ ላይ ሀሪዲዎችን በተመለከተ እኮ ህግ አለ። አሁን አዲስ ህግ እኮ ጭራሽ አያስፈልግም። ለምሳሌ አዲስ ህግ ስለማያስፈልግ ባለው ህግ መሰረት ለምሳሌ የቤንግቪር ፖሊሶች ሀሪዲዎችን 18 ዓመት ያልሆናቸው ያንቺ ልጅ ለምሳሌ ውትድርና ባይሄድ ኑሮ አሁን እያገለገለ ያለው እንደ ዶክተር ሆኖ ነው እያገለገለ ያለው። ተገዶ ነው ማለትም እሱ ባይሄድ ኑሮ ለምሳሌ ወይም የኔ ልጆች አሁን ውትድርና የሚያገለግሉት ባይሄዱ ኑሮ ታስረው እስር ቤት ይሄዳሉ። ፖሊስ መጥቶ ያስራቸዋል። ሀሪዲዎች ግን ባለፈው ለምሳሌ 2 ሰዎች እንዛለን ሲሉ ሴቶችን እነሱን እንኳን ብኔ ብራቆስ ሊገሏቸው ያውም ሰላማዊ ሰልፍ ሁሉ ተደርጎ ነፍስ አድኝ ነው በነፍስ አድኝ ነው የወጡት። ስለዚህ አሁን እኮ ትናንትና እናንተ ያደረጋችሁት ገንዘብ $6 ሚሊያርድ ሸቄል ከሰጣችኋቸው መካከል እዚያ መካከል ምን አለ መሰለሽ፣ ይሽባ የሚማሩት ተማሪዎች ከይሽባ እንደ ምንያት ንሽራ ማለትም ይሽባ እንዳይወጡ እነሱን መከላከያ ብላችሁ ገንዘብ ባጀት መድባችኋል። ምን ማለት ነው ዶክተር ጸጋ? ቆይ አሁን ልመልስልህ ነው። አዳምጥ። በደንብ አዳምጥሻለሁ። በአረቦች ጀምሪና በመጀመሪያ ደረጃ አከብራለሁ። ግን አንድ ጥያቄ ልንገርህ አቶ ሽሎሞ፣ አንተ ክነሴት ነበርክ። በእናንተ ዘመን ስልጣን ላይ ነበራችሁ። በእናንተ ስልጣን ዘመን ይሄን ህግ አላስተላለፋችሁትም። ሀሪዶች ዛሬ የተወለዱ አይደለም። ይሄ በእስራኤል ታሪክ ከፍተኛ አወዛጋቢ የሆነ አርስት ነው። ይሄ ለአንተ የሰጠው መልስ ነው። በእናንተ በነበርክበት ዘመን ለምንድን ነው ሃይማኖተኞችን ለመውሰድ የሚለው ሁኔታ ብዙ ኮሚቴ ሲቋቋም ቆይቷል። አሁን አንተ ያልኩ በአንተ ዘመን የነበረው መንግስትም ስልጣን ላይ ሆናችሁም አላደረጋችሁትም። ለምንድን ነው? ይሄ አወዛጋቢ ነው። ባዳት ፕለስተር የሚባል ነበር በእኛ ጊዜ፣ በእናንተ ነው ጋር የተሞከረው። አንዴ ይቅርታ፣ የተቋቋመው ኮሚቴ በሙሉ ምንም መፍትሄ አላመጣም። ሌላው የሀሪዲዎችን እንውሰድ። የአረቦች ቁጥር ይበልጣል። አረቦችን በተመለከተ ያገልግሉ ተብሎ አይታወቅም። የሀሪዲዎችን እነዚህ ሃይማኖተኞችን የወሰን እንዶ ሽሎሞ፣ እነዚህ ሰዎች ሃይማኖት የሚማሩት ይማሩ፣ የማይማሩት ያገልግሉ። እስራኤል ሀገር ስትቋቋም የሃይማኖት ሀገር ናት። ከዲሞክራሲ በፊት ሃይማኖቱ ነው፣ አትርሳ። ዲሞክራሲው በኋላ ነው። ይሄ አለ። በሁለተኛ ደረጃ እነዚህ ሀሪዲዎች
ተመልከት። አሁን ያልከው የተመደበላቸው ገንዘብ ምትል ያለፈው መንግስት ቤኔትና የኢድ ላፒድ ማንሱር አባስን እስካሁን ድረስ የሽብር ፈጠራ ድርጊትን የማያወግዘውን የአረብ የፖለቲካ ፓርቲ በጥምሩ አስቀምጠው በጀት አልሰጡትም? ሰጥተውታል። እነሱም ዜጎች ናቸው። እነሱም እኮ ዜጎች ናቸው ዶክተር ጸጋ። አረቦችም እኮ ይገባቸዋል። ለዛ ልመጣልህ ነው። እነዚህ ሀሪዲዎችም ዜጋ ናቸው። ልጆቻቸው ትምህርት ቤት መቀበል አለባቸው። በጀት መመደብ አለበት። እስራኤል ለዜጎቿ በሙሉ መጨነቅ አለባት። ለዚህ ነው አሁን ቅድም አንተ ያልከው 6 ቢሊዮን ሸቄል ያልከው በመጀመሪያ ደረጃ 6 ቢሊዮን አይደለም 1.7 ቢሊዮን የተጨመረላቸው እንጂ አይደለም። ቁጥሩን አውቀዋለሁ ከቅርቡ። ያን ግን ያም ሆኖ ቅድም እንዳልከው ለአረቦቹ መስጠት እንዳለባት ለዜጎቿ እነዚህም ዜጎች ናቸው መቀበል አለባቸው። ችግሩ ምን መሰለም? የግራ ክንፎች ሀሪዲዎች፣ ሃይማኖት አክባሪዎች ከነሱ ጋር ስላልሄዱላቸው ያ ነው እንጂ ምን አዲስ ነገር ተፈጠረ? አቶ ሽሎሞ ለውጥ ግን መምጣት አለበት። እስማማለሁ። በብሔራዊ ውትድርና አረቦችም ማገልገል አለባቸው። የአረብ ልጆች ተመልከት፣ በ18 ዓመት ሄዶ ይማራል። ያንተና የኔ ልጆች በዛ እድሜ ይማሩ። ሀሪዲዎችም እንደዚሁ ማገልገል አለባቸው። ሃይማኖቱን የማይማሩ ነው ጥያቄ እኮ ያስተኛው መንግስት ያላረገውን እናንተ ማስተካከል ትችላላችሁ። አረቦች አሁንም እኮ ብሔራዊ አገልግሎት እንዲያደርጉ ህግ እናንተ አሁን ኮአሊሽን አላችሁ 68 ደጋፊ አላችሁ። 68 ደጋፊ ለምሳሌ ደንግጎ እነሱ ብሔራዊ በነገራችን ላይ እኔ ክነሰት በነበርኩበት ጊዜ ለጠየቅሽ ጥያቄ 3 ጊዜ የብሔራዊ አገልግሎት እንዲያደርጉ ብለን 4 የክነስት አባሎች ህግ አቅርበን ነበር። ሁሉ ጊዜ ውድቅ ሲያደርገው ነበር መንግስት ነው። በእርግጥ ተቃዋሚ ፓርቲ ነበር። በነገራችን ላይ ህጉ እኔ ያቀረብነው ነው ማየት ትችላለህ። ኤሁድ ኦልመርት ጠቅላይ ሚኒስትር ሳለ በእናንተ ዘመን ለምን አላስተላለፋችሁትም? እናንተ እኮ ስልጣን ላይ ነበራችሁ። በእርግጥ አስተላለፋችሁትም? ከዲማ ኤሁድ ኦልመርት ስልጣን እያለ ለምን አልፎት? ከዲማ 16 ዓመት አለፈ ዶክተር ጸጋ። 16 ዓመት ውስጥ ለምን እናንተ አላስተላለፋችሁም ነው ጥያቄው። ያ 16 ዓመት እኮ ታሪክ ነው። አንድ ነገር ልንገርህ፣ በአማርኛው የሚባል አባባል አለ ጠፋብኝ እንጂ የመጨረሻ በዚህ ጉዳይ ላይ እሺ፣ በአማርኛው እናንተ በአጠቃላይ የግራ ክንፎች በሽታችሁ ምንድን ነው? ችግር የላችሁም። ሀሪዲዎችንም አጣብ የላችሁም። ልንገርህ፣ ሌላው አረቦችማ ፍቅረኛ ናችሁ። ችግራችሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለምን ጠቅላይ ሚኒስትሩ በተደጋጋሚ ተመረጡ? 16 ዓመት እኮ አይቋቶች ነው። 16 ዓመት እኮ በጉልበት አይደለም፣ ህዝቡ እየመረጠ እኮ ነው። ጠቅላይ ሚኒስትር ኔታንያሁ አሁን በሚቀጥሉ ይመረጣሉ። ምን ሊውጣችሁ ነው? ኖ ያውልሽ እሱም ገና አንቺ ነብይ መሆናችን ዶክተር ጸጋ ከምርጫው በኋላ ነው የምንነጋገር እንችላለን። ነብይ አይደለም ግን ልንገርህ አቶ ሽሎሞ ነብይነት አይደለም ተጨባጭ ሁኔታው። ግራዎቹ አንተን እንተው እኔን እንተውና ግራ ክንፎች ገንዘብ አላቸው፣ መሳሪያ ያላቸው፣ ይለፈልፋሉ። በምርጫው ቀን ግን ሄዶ የሚቆጠረው የህዝብ ቁጥር የላቸውም። እሱ ከምርጫው በኋላ ምን ያለው ኤሁድ ባራክ ምንድን ነው ያለው? ኤሁድ ባራክ 1 ሚሊዮን ቆንጆዎችን ከቤላሩስ እናምጣ፣ እነሱ እስከሚመጡ ድረስ አቶ ሽሎሞ እኛ ነው የምናሸንፈው። እንዲህ እናድርግ። ዶክተር ጸጋ ፈንታሁን የቀድሞ የክነሴት አባል አቶ ሽሎሞ ሞላ፣ በእውነት በመጀመሪያ በክብብር ተከባብራችሁ የምታደርጉት ትንተና በጣም እርግጠኛ ነኝ ለሁሉም ትምህርት የሚሆን ነው። ጊዜ ስላጠረን ነው የመጨረሻ እንቅስቃሴሽን እንግዲህ አሁን የምርጫ ዘመን ነው እንዴት ነው የሚለውም በእውነት በትንሽ ደቂቃ የምትዩ ካለ ከዛ ወደ ሌላ ፕሮግራማችን እናልፋለን። ዶክተር አመሰግናለሁ በእውነት ይሄን እድል ስለሰጣችሁኝ። እንግዲህ የፖለቲካው የምርጫው ጊዜ መቼ እንደሆነ አናውቀውም። እንግዲህ መጨረሻው ተራዘመ ቢባል 4 ዓመት የሚሞላው ጥቅምት ላይ ነው። እንግዲህ ይሄዳል። ግን ከዛ በፊት የፖለቲካ እንቅስቃሴ ያለ እና በዚህ ጉዳይ ላይ በ22 ቀን የነገ እሑድ ሳምንት በፔታህ ቲክቫ ከተማ ትልቅ ስብሰባ ለማድረግ አቅጄ ነበር። ሚኒስትሮቻችን የሊኩድ ማለት ነው የክነሴት አባላትን በተገኙበት ሁሉ ነገር አቅደን ፕሮግራም ሁሉ ነገር መዘጋጀቱና ለህዝቡም ጥሪ አቅርቤ ነበረ። ግን ያለው የጸጥታ ሁኔታ ከ50 ሰው በላይ መሰባሰብ አይችልም እና በዚህ ምክንያት ይሄን ለሌላ ጊዜ ማስተላለፍ መሆኑን ነው የምገልጸው። ይሄ ነው ያለው። ሌላው በክነሴት ብዙ እንቅስቃሴ የለም። በጦርነቱ ምክንያት አስቸኳይ ህግጋትን በማሳለፍ በኩልና በተለይ አሁን ጥሩ አነጋጋሪ ያለው ለአሁኑ ባይሆንም በሀገራችን እስራኤል እንግዲህ ከ90ዎቹ ወዲህ የተሰሩ ቤቶች መጠለያ ያላቸው ማማድ የምንለው ሌሎቹ ግን ሚቅላጥ ነው ያለውና በተለይ ጥንት የተሰሩ ቦታዎች አሮጌ ቤቶች
በቂ መጠለያ ባለመኖሩ ወይም ሩቅ በመሆናቸው ትልልቅ ሰዎች በእድሜ የገፉ ከዛም አልፎ ደግሞ የአካል ጉዳት ያለባቸው በዚህ ቦታ ላይ መድረስ አይችሉም እና ይሄ ያለ በዚህ ጉዳይ ነው። ሌላው በዚህ አጋጣሚ መግለጽ የምፈልገው ሚቅላጣችሁ መጠለያ ቦታችሁን አንዳንዶቹ በጥሩ ሁኔታ ያልተያዘ ወይም ለዛ ለመግባት የሚያስቸግር ካለ መዘጋጃ ቤቱን ኤሪያውን ደውለው መጠየቅ ይችላሉ። እንግዲህ የክኔሴት አባል ዶክተር ጸጋ ፈንታውን ስለነበረን ቆይታ በጣም አመሰግናለሁኝ።